በቅዳሜኛ ፕሮግራማችን ቆንጆ ቅዳሜን አሳልፈን የተለያዩ ፕሮግራሞችን ለቤተሰቦቻችን ጋብዘን የሰዓት ጉዳይ ነው ልንሰናበት እዚህኛው ሰዓት ላይ ደረስ መሰናበቻችን የቅዳሜ ፕሮግራሞች ሞቅ ደመቅ ብለው ለቤተሰቦቻችን ደርሰዋል እንደተለመደው በሚቀጥለው ሳምንትም እንደተለመደው ቆንጆ ፕሮግራሞችን ከፍ ብለን ወደ ላይ በጣም እንበራለን በዚህ ምንም አይታማም ቅዳሜኛ ለነበረን ጊዜ ግን በጣም እናመሰግናለን ያው መለያየታችን ከበድ እንዳይለን ሁሉ ጊዜም ምንገረምበት ቪዲዮ እየለቀቅንላቸው ደስ እየተሰኙ እንዳሉ ደግሞ በጣም እርግጠኞች ነን ቤተሰቦቻችን አንድ ጉድ ዛሬ በምን ጉድ ሊያስብለን ነው እሱን ጋብዘን እኛ ኮዲው እንሰናበት ሰላም ወዳጆች እንዴት ከረማችሁ እነሆ አንድ ጉድ ሊያሰኘን ተጀምሯል በዛሬው አንድ ጉዳችን ወደ ፒራሚድ መገኛዋ ግብጽ ወስዳችኋለሁ ተከተሉኝ አሁን ታሪካዊቷ ግብጽ ከተማ ካይሮ ተገኝተናል ብዙዎች ደግሞ ደጋግሞ ቢጎበኟት የማትሰለች ይሏታል ከኛ ጋር የሚወራረስ አንዳንዴም የሚቀማማ ታሪክ የያዘችው ግብጽ የማያልቅ ታሪክ አላትም ይሏታል በርግጥ ዛሬ ጉድ የሚያሰኘን ነገር ይህ አይደለም ሌላ አንድ ለየት ያለ ነገር እንጂ አንድ ጉዳችንን የምናገኘው ከካይሮ 1 ሰዓት ተኩል የሚፈጅ ጉዞ ከተጓዝን በኋላ አልሻሪቅ የተሰኘ ቦታ ላይ ነው በዚህች አነስተኛ ከተማ ሁዳና መሐመድ የተሰኙ ሰዎችን እናገኛለን የአካባቢው ሰዎች ሻሪቃውያን እያሉ ይጠሯቸዋል ሁለቱ እህትና ወንድሞች ከሌሎች ሰዎች ለየት ያሉ ናቸው ባለማችንም ረጃጅሞቹ ከሚባሉ ሰዎች ይመደባሉ እርሱ መሐመድ ሻታ አብዱል ጃዋድ ይባላል የሻሪቅ ነዋሪ ነው ቁመቱ 2 ሜትር ከ47 ሳንቲሜትር ነው ከቁመቱ በላይ አጠቃላይ አካሉ የተለመደ አይደለም ይህ ኢንተርቪው በሚደረግበት ወቅት የዓለም ድንቃ ድንቅ መዝገብ አልመዘገበውም ነበር ኋላ ላይ ግን መዝግቦታል የመሐመድ ታሪክ ብዙ ነው እንቀጥል ተመልከቱ በመሐመድና በጣራው መካከል ምንም አይነት ክፍተት የለም አሁንም ገና ቁመቱ እየጨመረ ነው በበሩ አልፎ መግባት አይችልም ጎንበስ ካላለ በቀር ጭንቅላቱ መመታቱ አይቀርም በጭራሽ በሙሉ ቁመቱ ቤት ውስጥ መቆም አይችልም ልቁም ቢል እንኳን ፋኑ ይመታዋል የሚገርመው የመሐመድ ቁመት መጨመር እስከ 14 ዓመቱ ድረስ ጤናማ እድገት ነበር ከዚያ በኋላ ግን ድንገት በፍጥነት ቁመቱም አካሉም ማደግ ጀመረ ከዚያ በኋላ ወደ ቤት መግባት መኪና ውስጥ ገብቶ መቀመጥ ወይንም ማሽከርከር መቸገር ጀመረ እንደማንኛውም ሰው ከጓደኞቹ ጋር ይጫወት ይዝናና ስራ ይሰራ የነበረው መሐመድ ድንገት ነገሮች ተቀያየሩበት ራሱንም እንደዚህ ሆኖ አገኘው ድንገት እግሮቹ ካለማቋረጥ ማደግ ጀመሩ አሁንም እያደጉ ነው የሚገርመው ደግሞ እድገታቸው ፈጣን ነው በዚህ ምክንያት የሚገዛቸው ልብሶች በጣም ውድ ከመሆናቸው ሌላ በትዕዛዝ ሰዎች ናቸው የሚያዘጋጁለት ቤት ውስጥ ሲገባ ጭንቅላቱ ጣራው ላይ የተሰቀለውን ፋን ስለሚነካ የግድ እንዳይጎዳ ፋኑን ማጥፋት ይኖርበታል ሙቀት ሲኖር ፋኑ እንዳይጎዳኝ ስለማጠፋው ካርቶን ነው የምጠቀመው ይላል እንደ ማራገቢያ መሆኑ ነው የምተኛው ደግሞ እዚህ ላይ ነው ስለዚህ ለሊት ድንገት እንኳን ከተነሳው ጭንቅላቴን ሊመታኝ ይችላል ስለዚህ አጠፋዋለሁ እርሳቸው የነ መሐመድ እናት ናቸው ባለቤታቸውን ያጡት ከ27 ዓመታት በፊት ነው እንደዚህ ለየት ያለ ተፈጥሮና ቁመት ያላቸው ልጆቻቸውን ማሳደግና መንከባከብ አድክሟቸዋል እነ መሐመድ በቁመታቸው ምክንያት ሥራ መስራትም ሆነ መቀጠር ስላልቻሉ እነርሱን የመንከባከብ ኃላፊነት የወደቀው እርሳቸው ላይ ነው መሐመድ 34 ዓመት ሆኖታል ይላሉ የመሐመድ ታናሽ እህት የሆነችውም ብትሆን ቁመቷ ከመሐመድ የሚያንሰው በ7 ሳንቲም ብቻ ነው ሥራ የሚባል ሰርች አላውቅም ሊቀጥረኝ የሚፈልግ ሰውም የለም ይላል መሐመድ ሕይወቱ ምን ያህል ከባድ እንደሆነ ሲያስረዳ ማንም ሰው ስለኛ ሕይወት ግድ አይሰጠውም የሚያግዘኝ ሰው ባገኝ ባስኬትቦል እጫወት ነበር ምንም ሕይወቴን የምመራበት የገቢ ምንጭ የለኝም ይህንን የገቢ ምንጭ የማገኝበት ሥራ ቢኖረኝ ደስ ይለኝ ነበር ግን አላገኘሁም በአልአዛር ዩኒቨርሲቲ ትምህርቱን የተከታተለው መሐመድ አሁንም ቁመቱ እየጨመረ ነው በዓለማችን ላይ ረጅም ሰው ተብሎ የተመዘገበውን ሰው ቁመት እየደረሰበትም ነው 2 ሜትር ከ51 ሳንቲም በመርዘም የዓለማችን ረጅሙ ሰው ተብሎ የተመዘገበው የቱርኩ ሱልጣን ነው ከዚህ ሰው ጋር ያላቸው ልዩነት የ3 ሳንቲም ብቻ ነው
እንደዚያ ከሆነ ደግሞ መሐመድ በዓለማችን ሁለተኛው ወይንም ሶስተኛው ረጅሙ ሰው ሊሆን ይችላል። የሚገርመው ግን ሱልጣን የሚራመደው በክራንች ድጋፍ ሲሆን መሐመድ ግን ራሱን ችሎ በእግሮቹ ይራመዳል። ምናልባት ማን ያውቃል፣ በቀጣይ እድገቱ በዚሁ ከቀጠለ ሪከርዱን የግብፁ መሐመድ ሊረከበው ይችላል። ሌላው የመሐመድ ለየት የሚያደርገው ቁመቱ ብቻ ሳይሆን የእግርና የእጁ መጠንም ጭምር ነው። እጅና እግሮቹ እጅግ በጣም ትላልቅ ናቸው። ወይ ጉድ አትሉ? የዛሬው አንድ ጉድ ይህን ይመስል ነበር። መልካም ቀን። ቻናሏን አንድ ጉድ